ኢማቹር ወይም ያልበሰለ የቡና ፍሬ። ያልበሰለ የቡና ፍሬ የሚፈጠረው የቡናው ቼሪ ሙሉ በሙሉ በባዮሎጂካዊ ብስለት ላይ ሳይደርስ ሲለቀም ነው። ይህ ጉድለት የሚጀምረው ገና በዛፉ ላይ እንጂ በዝግጅት ወይም በመቁላት ሂደት ላይ አይደለም። ያልበሰለም ፍሬ ለመረዳት መጀመሪያ መብሰል ምን ማለት እንደሆነ ማወቅ ያስፈልጋል። የቡና ቼሪ በሚበስልበት ጊዜ በዘሩ ውስጥ ስኳርን ያከማቻል። የሴል ግድግዳዎች ይጠነከራሉ። እንዲሁም ለጣፋጭነትና ለመዓዛና ለአሲዲቲ የሚሆኑ ንጥረ ነገሮች ሙሉ በሙሉ ይዳብራሉ። ይህ ሂደት ጊዜ ይፈልጋል። ቼሪው ያለ ጊዜው ሲለቀም ግን ይህንን እድገት ሳያጠናቅቅ ይቀራል። በዚህም ምክንያት የስኳር መጠኑ ዝቅተኛ ይሆናል። የሴል ግድግዳዎች ከመጠን በላይ ጠንካራና ያልደበሩ ይሆናሉ። ክሮኖሎጂክ አሲድ ይበዛል። አሚኖ አሲድና ሊፒድስ ሚዛናቸውን አይጠብቁም። በእይታ ሲመዘን ያልበሰሉ ፍሬዎች የሚከተሉትን ምልክቶች አላቸው። ቀለማቸው የገረጣ አረንጓዴ ወይም ግራጫማ መሆን ይጀምራል። የኖራ መልክ ያለው ወይም የደበዘዘ ገጽታ ይኖረዋል። በትንሹ የተጣመመ ወይም ወጥ ያልሆነ ቅርጽ ይኖረዋል። ሲሰነጠቅ ውስጡ በጣም ጠንካራ፣ ጥቅጥቅ ያለና ቀለል ያለ ነው። ያልበሰለ ፍሬ ብዙውን ጊዜ ከደረቀ ፍሬ ጋር ይምታታል ወይም ከዊዘርድ ቢን ጋር ይምታታል። ነገር ግን ልዩነታቸው ግልጽ ነው። ያልበሰለ ፍሬ ገና ወጣት ሆኖ ያለ ጊዜው የተለቀመ ሲሆን፣ ዊዘርድ ፍሬ ግን በተለያዩ ጫናዎች ምክንያት እድገቱ የተገታ ነው። ከመቁላት አንጻር እነዚህ ፍሬዎች በጣም አስቸጋሪ ናቸው። የሴል ግድግዳቸው ጠንካራና ጥቅጥቅ ያለ ስለሆነ ሙቀት ወደ ውስጠኛቸው ክፍል እንዳይገባ ይከላከላል። ላያቸው በፍጥነት ይደርቃል እንጂ ውስጣቸው አይበስልም። በመሆኑም በመቁላት ሂደት ብቻ ለዚህ ፍሬ ጣፋጭነት መስጠት አይቻልም። በሲኒ ውስጥ የሚከተሉትን መጥፎ ጣዕሞች ያስከትላል። የጥሬ ተክል ወይም የሳር ጣዕም፣ ግራሲ ወይም ቬጅታል የምንለው፣ የለውዝ ልጣጭ፣ የድርቆሽ ወይም የጥሬ እህል ሽታ፣ ከሚሰነፍጥና ከሚከረከር አሲዲቲ፣ ላንቃን የሚያደርቅና የሚሰቀጥጥ አስትሪንጀንሲ ስሜት ይኖረዋል። ይህ ስሜት ለጥራት የሚፈለግ ብራይትነስን ሳይሆን ከብስለት ማነስ ምሬትን ያስከትላል። መከላከል የሚቻለው በጥንቃቄ በሚደረግ አሰባሰብ ብቻ ነው። ይህም መርጦ መልቀም፣ ተደጋጋሚ የመልቀም ዙሮችን ማካሄድ፣ ለበሰለ ቼሪ የተሻለ ክፍያን መክፈልን እና ጥሬ ቼሪዎችን ገና በክምችት ወቅት በጥብቅ መለየትን ያጠቃልላል። አንዴ ፍሬው ያልበሰለ ሆኖ ከተለቀመ በኋላ ምንም አይነት ጊዜ መጨመር አይቻልም። ያልበሰሉ ፍሬዎች መጥፎ ቡናዎች አይደሉም። ይልቁንም ጥሩ እንዲሆኑ ጊዜ ያልተሰጣቸው ቡናዎች ናቸው።